አንተ ብትበላ እኮ መንገድ ላይ ጨልለህ ነበር የምናይክ፣ ሰንደል ሰክተህ እየዞርክ ከዚህ ቦርጭህ ጋር ከወገብ በላይ ራቁትህ። የማዳም ቅመሞችን እያጃጃላችሁ እያታለላችሁ እያጭበረበራችሁ ለነሱ የምትጠቅሙ መስላችሁ ለነሱ ከጎናቸው እንደምትቆሙ እያስመሰላችሁ የማዳም ቅመሞችን መጠቀሚያ የምታረጉ። አሰላሙ አለይኩም ወረህመቱላህ ወበረካቱ። እንዴት ናችሁ ውድ ቤተሰቦች የኔ ተከታታዮች? ያው ትንሽም ብትሆኑ ነገ ብዙ ትሆናላችሁ። ይተልቃል ኢንሻአላህ ይሄ ቻናል። ለጊዜው ግን ያላችሁኝ ቤተሰቦች እንዴት ከረማችሁልኝ? ደህና ናችሁ ወይ? እኔ የምለው ትላንትና የሰራሁት ቪዲዮ ነበረ ስለ አይመኒታ። እንግዲህ እኔ ቪዲዮን ከሰራሁት በኋላ የደረሰኝ አንድ እሱ የጻፈው የፖስተው ጽሁፍ ነበር እና እዛ ጽሁፍ ላይ የሚለው ሰዎች እኔን ሊያጠቁኝ ማለት በእኔ ምቀኛ የሆኑ ምናምን ሰዎች ስላሉ እነዚህ ብር የተበሉት ግማሽ ብር የተመለሰላቸው ያልተመለሳላቸውም አንድ ላይ ተባብረው ለነሱ ሰዎች ከሰውኝ የኔን ስም ለማጠልሸትና የኔን ስም ለማጥፋት እየተሯሯጡ ነው። ምቀኞቼ ናቸው፣ እኔ ሳድግ ደስ ያላላቸው ናቸው ብሎ ተናግሮ ነበረ። እኔ በምንም ምክንያት ይሁን አይመኒታ ጋር እንደው ይሄ ቪዲዮ ይደርስልኝ ደስ ይለኛል። ይሄ ብቻ ሳይሆን ሁሉም ቪዲዮ እና ግን ልል የምፈልገው ነገር አይመን በፍጹም ያንተ ምቀኛ የለም። እኔ በበኩሌ ያንተ ምቀኛ አይደለሁም። አንተ ከሳውዲ መተክ እዚህ ስራ ከፍተክ ራስህን በማሻሻለ እኔ በጣም ደስተኛ ነበርኩኝ። ሆኖም ግን ይሄ የማዳም ቅመሞችን እያጃጃላችሁ እያታለላችሁ እያጭበረበራችሁ ለነሱ የምትጠቅሙ መስላችሁ ለነሱ ከጎናቸው እንደምትቆሙ እያስመሰላችሁ የማዳም ቅመሞችን መጠቀሚያ የምታደርጉ ሰዎችን በጣም ነው የምቃወመው። ከበፊትም እንዲህ አይነት ሰዎችን በጣም ነው የምቃወመው። ምክንያቱም ሁሌም የማዳም ቅመሞች በጣም የዋህ ናቸው፣ በጣም ምስኪን ናቸው፣ ታማኝ ናቸው። እውነት ለመናገር ሰው ደግሞ በትንሽ ነገር ሃይማኖቱን ይዞ ቀጥ አድርጎ ከመጣባቸው በጣም ትልቅ እምነት ነው የሚሰጡት። እኔ በፊት ሚዲያ በነበረኝ ሰዓት የማዳም ቅመሞች በጣም ብዙ ከስተመሮች ነበሩ። እቃ አድርሽልን ለቤተሰቦቻችን፣ በተለይ ረመዳን ላይ በጣም ብዙ ልጆች እንግዲህ ከሰማችሁት ከዛ መሀል ያላችሁት ሰሙት ይሆናል። እቃ አድርሽልን ምናምን እያሉ እማደርስላቸው ነበር። ዘይት ምናምን፣ ቴምር ምናምን አይቻችኋለሁ። በጣም በብዙ ነገር ተገናኝተን እናውቃለን። የማዳም ቅመሞች ያውቁኛል። ኢትዮጵያ ነበር የሚባለው ቻናሌ። ስለዚህ በጣም ምን ያህል ምስኪን እንደሆኑና ለሰው ታማኝ እንደሆኑ አውቃቸዋለሁ። ሰው ከቀረቡ በንጹህ ልባቸው ነው ያንን ነገር ጥሩ ነገራቸውን እየተጠቀመ ግን እነሱ መጠቀሚያ የሚያደርጋቸው ለራሱ እንዲያልፍለት ድልድይ የሚያደርጋቸውን ሰው ግን በጣም ነው የምቃወመው፣ በጣም ነው የምናደድበት። ስለዚህ አይመን እኔ ስናገር ወይንም ከኔ ሌላ ሰው ወጥቶ ሲቃወም ወይ ሲናገር ባደረግከው ነገር ነው። ያደረግከው ነገር 100% ስህተት ነው። ምክንያቱም እነዚህን ልጆች ስታወራ የነበረው እኔ ነገ ከነገ ወዲያ ቪዲዮ እንዳይረዝምባችሁ ነው፣ ለማዳመጥ እንዲመቻችሁ። ግሩፑ ላይ በከፈትክበት ሰዓት የነበረውን ቮይሶች እንዳለ ተፖስቶ እኔ ሰምቻቸዋለሁ። በጣም ነበር ምሰክሳቸው የነበረው፣ በጣም ነበር የምታታልላቸው። በ3 ወር ድርጅቱ ፋብሪካ ወይም በቃ ስራ እንደሚጀምር በቃ ብር መቁጠር እንደሚጀምሩ ከ3 ወር በኋላ ነበር ያወራኸው። አንድ በል ትላንት በፖስት ሰትከው ከትላንት ወዲያ ደግሞ ጽሁፍ ላይ ምንድን ነው ያልከው? ይሄ እኮ ፋብሪካ ነው፣ ይሄ እኮ ምነው እንዲህ በአንድ ቀን የመሬት ጉድ። ያን ነገር ቀድመህ ነበር ማስረዳት የነበረብን። አሁን ብሩ እጅ ከገባ በኋላ ግን ምንም አይነት ምክንያት ብትሰጥ እኮ ለሰሚውም ምቹ አይደለም፣ ለእኛም ለፈራጆች፣ ለሽማግሌም፣ ለህግም፣ ለልጆቹም በቂ ምክንያት አይደለም። አንተ ብትሆን 500,000 ብር ግማሽ ሚሊዮን የኢትዮጵያ ብር ያሁን አይደለም ከአመትና ከ8 ወር በፊት የነበረ 500,000 ብር ዋጋውን እናውቀዋለን። አንዷ የቲም አሳዳጊዋ ብቻ ሳትሆን ሌሎቹም ቢሆን ሰርተው እኮ እጥፍ የሚያደርጉትን ብር አንተ ቢወሰድብህ ዝም ትል ነበረ? ዝም አትልም ነበር። ለምን? እኔ ብሆን በዛ ቦታ ብለህ እኔ ብር ተበልቼ አውቃለሁ፣ ግን ትንሽ ብር ናት። ትንሽ ብር እንዴት እንዳስጨለለችኝ አስታውሰዋለሁ፣ አውቀዋለሁ። ጭልል ነው ያልኩት፣ እየዬ ብዬም አልቅሻለሁ። ስለዚህ እኔ ብሆን ብለህ አስብ። እነዚህ ልጆች እንሰራለን እናተርፋለን ብለው አንተ ጋር ብራቸውን አስገብተው እጃቸውን አጣጥፈው ቁጭ ብለው አንተ እየሰራህበት፣ አንተ እየተጠቀምክበት፣ አንተ ነገሩን እያንዛዛ ስጠብቅ ዝም ማለት ነበረባቸው? መክሰስ አልነበረባቸውም? አሁን እነሱ ናቸው ጥፋተኛ፣ አንተ ትክክል ነህ።
አንተ እንደ ተበዳይ ሆነክ አላህ ይፍረድ ምናምን። አላህ እኮ አመዛዛኝ ጌታ ነው፣ ይፈርድብሃል። አትቸኩል፣ ይፈርድብሃል። አላህ ስለማይቸኩል ነው። እኔ በሚዲያ ወጥቼ ማብራሪያ መስጠት ስለማልፈልግ ነው አልክ። ለእዮሃ ሚዲያ ማብራሪያ መስጠት ስለማልፈልግ ነው ለማለት ፈልገ ነው እንጂ አሁንም እኮ ቪዲዮም የሰራኸው ለሚዲያ ነው። ለልጆቹ እኮ አይደለም መተህ በግሌ የመለስክላቸው። በሽማግሌ ተይዟል ምናምን ብለህ እያወራህ ያለኸውም በሚዲያ ነው። ጽሁፍ የሚያቀረብከው በሚዲያ ነው። ሁሉንም በሚዲያ እያደረክ ነው። ግን ለእዮሃ ሚዲያ ወጥተህ ብዙ ሰው የሚያይበት ብዙ ኢትዮጵያውያኖች እንደሚያዩት ስላወቅ እዛ ላይ መልስ መስጠት የማልችልበት ምክንያት የራሴ ምክንያት አለኝ አልክ። በጣም ታሳፍራለህ ካይመን፣ እውነት ታሳፍራለህ። ወላሂ በጣም የምትገርም ሰው ነህ። ቢያንስ እዘንላቸው። በቃ ይፍረስ ይበታተን፣ ብራችንን መልስ ካሉ እኮ ምንም ጥያቄ የለውም፣ መመለስ ነው እኮ ያለብን። ስለዚህ አሁንም ለአንተ ምቀኛ የሆነ እውነት የሚረዷቸው ወንዶችን ቢሆኑ ምንም አንተ ላይ ምቀኛ ሆነው አይደለም፣ የሰው ሀቅ መበላት ስለሌለብን ነው። እነዚህ ምስኪኖች ማን ይቁምላቸው? በአላህ ማን ይቁምላቸው? አንተ እንደዚህ ቦርጭህን አስፍተክ ሆድህን ከርስህን እየሞላክ በሰው ብር በጣም ታሳፍራለህ። እውነት አሳፋሪ ነህ። ልጆች አለህ እኮ። ስለዚህ በክብር አንተ የሰውን ሀቅ መልስ፣ በቃ መልስ። ከዚህ በኋላ ግን አላህ በራሱ ፍርድ የሚከተልህ በጣም ከባድ ነገር ይመስለኛል። አንደኛ ከስራህም አትሆንም፣ ሁለተኛ ከቤተሰብህም አትሆንም። እስር ቤት ልትወረወር ትችላለህ። የሰው ሀቅ በልቶ ማንም የሚያመልጥ የለም። ስለዚህ እባክህም መልስላቸው። ተመልሶላቸዋል ብር የምትለውን ደግሞ እስኪ ማስረጃህን አምጣ። የመለስ አንድም የተመለሰላቸው የለም። በእርግጠኝነት እኔ የምነግራችሁ ውድ ቤተሰቦች ብር መልሻለሁ፣ የግማሾቹ ተመልሷል፣ እንደዚህ ተመልሷል የሚለው ነገር በጣም ከእውነት የራቀ ነው። መልሻለሁ ካልክም ማስረጃ እስቲ አምጣ። ማስረጃ ካልክ እዮሃ ሚዲያ ላይ ያወሩት ብር የተመለሰላቸው ናቸው ብለሃል። ማስረጃ አለክ? አንተ እኮ በከፈትከው ብር እስክትለቃቅም በከፈትከው የቴሌግራም ግሩፕ ላይ ብሎክ እኮ ያደረግካቸው ሰው ነህ አንተ። የዚህን ያህል የምታሳፍር ሰው ነህ። ማጽናናት እንኳን አልቻልክም። ማነው እንቅልፍ የሚወስደው? 500,000 ብር ተወስዶበት ማነው እንቅልፍ የሚወስደው? 200,000 250,000 ተወስዶበት ወይ 1 ሚሊዮን ተወስዶበት። ስለዚህ ነግበኔ ብለህ ልታስብ ይገባል። ዞር ብለህ እነሱን ከመውቀስ በፊት ራስህን ጠይቅ። ስትሰክሳቸው የነበረውን ቮይሶች ደግሞ ምን ያህል አፈ ጮማ ሆነክ ይሄ ብር እጅ እስኪገባ ድረስ አንተ ቆንጆ መኪና ልትነዳ፣ አንተ ቤተሰቦችህን ፏ ልታደርግ በሰው ላብ። አረ ሐራም ነው፣ አረ ሐራም ነው። አላህን መፍራት የቱ ጋ ነው? ቆይ አንተ የቱ ጋ ነው? እኔ ከዚህ በላይ የምናገር ወላሂ ከውስጥ እየተቃጠልኩ ነው። አንተ ብትበላ እኮ መንገድ ላይ ጨልለህ ነበር የምናይክ፣ ሰንደል ሰክተህ እየዞርክ ከዚህ ቦርጭህ ጋር ከወገብ በላይ ራቁትህን ሆነክ ሰንደል ሰክተህ ጭንቅላት ላይ ወይ ጆሮ ላይ መንገድ ላይ እየዞርክ ነበር የምናየው። 1 ሚሊዮን ብር እንኳን ብትበላ ቀርቶ 100,000 ብትበላ። እነዚህ ልጆች ሀቅ እንደሌላቸው አድርገህ አታውራ። ሀቅ አላቸው። እንዲያውም አላህ በቁድረቱ ሰብርና ኢማኑን ስለሰጣቸው ነው ተረጋግተው ቁጭ ብለው ያሉት። መሳኪን ወላሂ ሌላ ሰው ቢሆን ጨልሎ አብዶ መንገድ ላይ ይገኛል። እውነት ለመናገር ግን እኔ እንጃ። አላህ ፈራጁ ጌታ፣ ትልቁ ጌታ ትክክለኛውን ፍርድ ይስጥ ነው ምለው። ሌላ ምንም ምለው ነገር የለም። ለዛሬ የነበረኝ ቪዲዮ ይሄንን ይመስላል። ሼር እያደረጋችሁ ለሰዎች እንዲደርስ ቢያንስ ቀሪ እህቶቻችን ማዳም ቤት ያሉ የሚሰሩ የሚለፉ እህቶቻችን ትምህርት እንዲሆናቸው ለሰው እምነት እንዳይኖራቸው ይህንን ቪዲዮ ሼር እያደረጋችሁ ላይክ አድርጉ። እወዳችኋለሁ። በሌላ ቪዲዮ ደግመን እስክንገናኝ የአይመንን ታሪክ ሳንጨርስ ወደ ሌላ ቪዲዮ ነው በራሴ ታሪክ የምመጣው። የራሴን ብዙ አስተማሪ ታሪኮች አሉኝ ወዶቼ። እውነት ትማሩበታላችሁ። የማዳም ቅመሞች ብዙ ታሪኮች ከሚዲያ ለምንድን ነው የጠፋሁት፣ ሚዲያ ላይ ነበርኩኝ፣ የነበርኩበት ህይወት እንዴት ነበር የሚለውን ሁሉንም ቪዲዮ ኢንሻላህ በሂደት ትሰራላችኋለሁ። ወዳችኋለሁ። ባይ